አዎ ልክ ነው። ዛሬ ካሉት በጣም ብዙ እንግሊዝኛ መማሪያ መንገዶች ውስጥ አንደኛውን the most effective most of my students ለውጥ ያመጡበትን ትክክለኛውን መንገድ ልነግራችሁ መጥቻለሁ። ከ8 ከ9 በላይ የሆኑ እንግሊዝኛ መማሪያ መንገዶች አሉ። ለምሳሌ writing practice, reading practice, listening practice, speaking practice, vocabulary and grammar study, immersion, formal learning እና መጨረሻው mixed learning ይባላል። ታዲያ ከነዚህ ሁሉ ከዘረዘርኩላችሁ እንግሊዝኛ መማሪያ መንገዶች ውስጥ የመጨረሻዋ ወይም ደግሞ mixed or blending የምትባለው ሜተድ ዛሬ በደንብ ልነግራችሁ መጥቻለሁ። ይህም መንገድ እኛ ጋር መጥተው ሊማሩ ተማሪዎቻችን በኦንላይን ሊማሩ ተማሪዎቻችንም በአጠቃላይ እኔ እስካሁን ባለኝ የማስተማሪ ኤክስፒሪየንስ የምጠቀመው እንግሊዝኛን የመለማመጃ መንገድ ነው። ይህም መንገድ በውስጡ ሊስኒንግ፣ ሪዲንግ፣ ስፒኪንግ፣ ራይቲንግ ፕላስ ደግሞ ቮካብለሪ እና ግራመርን በውስጡ የያዘ እንግሊዝኛን የመለማመጃ መንገድ ነው። ታዲያ በዚህ ቪዲዮ መጀመሪያ ሚክስድ ኦር ብለንደድ ሜተድ ምን ማለት ነው የሚለውን ከቨር እናደርጋለን። ዋት ዳዝ ሚን የሚለውን እንመልሳለን። ከዛም በኋላ ደግሞ የቋንቋው ልሂቃን ስለዚህ ሜተድ ምን ይላሉ የሚለውን እናያለን። ሶስተኛ ላይ ደግሞ ይሄ ሜተድ ለምን the most effective እንደተባለ እስከነ ምክንያቱ እስከነ አሰራሩ በደንብ ትንትን አድርገን አሳያችኋለሁ ማለት ነው። ከዚህ ቪዲዮ መጨረሻ ላይም ትልቅ የሆነ ሰርፕራይዝ አዘጋጅቼላችኋለሁ። እሱም ሮድማፕ ነው። በዚህ በምነግራችሁ ሜተድ ማለትም ዛሬ ባመጣውላችሁ ሜተድ which is mixed or blended ሜተድ ይህ ማለትም listeningን፣ ስፒኪንግን፣ ሪዲንግን፣ ራይቲንግን እንዴት ብላችሁ በአጠቃላይ ማውጣት እንደምትችሉ የሚያሳያችሁ ሮድማፕ ወይም ፕላን ያዘጋጀውላችሁ። እሱን መጨረሻ ላይ በደንብ አንድ በአንድ አድርገን አሳያችኋለሁ። ከዛ እናንተም ይሄንን ወስዳችሁ አፕላይ በማድረግ እንግሊዝኛችሁን መቀየር ትችላላችሁ ማለት ነው። ሶ የመጀመሪያ ፖይንታችን ምንድን ነበረ? ይሄ ሚክስድ ኦር ደግሞ ብለንደድ የሚባለው ሜተድ ምን ማለት ነው? ዋት ዳዝ ኢት ሚን የሚለው ነገር መጀመሪያ እንመልሳለን። ሶ ቅድም እንደነገርኳችሁም ይህ ሜተድ ሊስኒንግ፣ ስፒኪንግ፣ ሪዲንግ፣ ራይቲንግን ፕላስ ደግሞ ቋንቋውን ለመናገር የሚያስፈልጉን ቮካብለሪስ እና ግራመርን አንድ ላይ የያዘ ሜተድ ነው። አብዛኞቻችን የሆነ ፎከስ ኤሪያ ይኖረናል። እስፔሻሊ እዚህ ሀገር ናት ጀስት እዚህ ሀገር ቋንቋ መማር የሚፈልግ ሰው ስፒኪንግ ላይ ፎከስ ማድረግ ይፈልጋል። ይህ ግን በጣም ትልቅ የሆነ ሚስኮንሰፕሽን ነው። ማንኛውም ነገር መማር ስንፈልግ ማንኛውም ቋንቋ መናገር ስንፈልግ እነኚህ አራቱን ስኪሎች ፕላስ ደግሞ ቮካብለሪን ግራመር እኩል መሄድ ያለበት የሚባል ሜተድ ነው ይሄ ማለት ነው። ሶ ይሄንን ሜተድ ተግባራዊ ስታደርጉ ወይ ደግሞ በጣም ፋሚሊየር ስትሆኑ እነኚህ አራቱን ስኪሎች አንድ ላይ እናም ግራመርንም ቮካብለሪንም አንድ ላይ መማር የምትችሉበት ሜተድ ነው ማለት ነው። ምንነቱ ባጭሩ ይሄ ነው። እነኚህን አራቱን ስኪሎች ከሁለቱ ዋና ነገሮች ጋር አንድ ላይ አድርጎ መማር ወይም መለማመድ ማለት ነው። ከዚህ በላይ ዲፕ መሄድ ያለብን ቋንቋን ለሚያስተምር ወይ ደግሞ ለቋንቋ ኢንስትራክተርስ ነው። እናንተ ግን ይሄን ነገር ከተረዳችሁት ይበቃል። ቀጣዩ ፖይንታችን የሚሆነው ምንድን ነው? ስለዚህ ሜተድ ወይም ስለ ብሌንድድ ኦር ሚክስድ ሜተድ ቋንቋ ልሂቃን ምን ይላሉ የሚለውን ነገር እናያለን። ቋንቋ ላይ ብዙ ሪሰርቾችን በመስራት የሚታወቀው የቋንቋ ሊንጉስቲክ ኤክስፐርት የሆነው ስቲቨን ክራሽን በቋንቋ ላይ ስፔሻሊ እንግሊዝኛ ላይ በጣም ብዙ መላምቶች በመስጠት ይታወቃል። ከዚህም ዋናው ደግሞ ኮምፕሬሄንሲቭ ኢንፑት የሚባለው ነው። ይህ ኮምፕሬሄንሲቭ ኢንፑት አሁን ከምነግራችሁ ከሚክስድ ኦር ብለንደድ ሜተድ ጋር በጣም ይቀራረባል። ስቲቨን ክራሽን ክላስ ውስጥ ወይም ደግሞ ቋንቋን ስናስብ በጣም ፈን በማድረግ ግራመር ላይ ባለማተኮር በጣም የሚያምን ሰው ነው። እዚህ ላይ ፎከስ ያደረገ የቋንቋ ተመራማሪ ነው። ሶ ሁለቱንም ሜቶዶች ብናይ ኮምፕሬሄንሲቭ ኢንፑት እና ሚክስድ ሜተድ ሁለቱም የሚደግፉት ነገር አለ። እሱም ግራመር ላይ ፎከስ ማድረግ ብቻ ፖይንት እንደሌለው እነኚህን አራቱን ስኪሎች ከግራመር ጋር አላይን በማድረግ በጣም ቋንቋው ላይ ፍሉዌንት ለመሆን ብዙ ጊዜ እንደማይፈጅብን ይናገራሉ። እስፔሻሊ ደግሞ አሁን የምነግራችሁ ሚክስድ የሚባለው ኢንፑት እንዴት ብሎ ከክራሽን ቲዮሪ ጋር እንደሚካሄድ ልንገራችሁ። አንደኛ ነገር ግራመር ሜሞራይዝ ለማድረግ ብቻ እንጠቀም እንደሌለብን። ምክንያቱም ግራመርን ተምረን ሁሉም ስኪል ላይ ፎከስ እናደርጋለን አይደለ? አንድ ግራመር ተምረን ሊስኒንግ ላይም፣ ራይቲንግ ላይም፣ ሪዲንግ ላይም፣ ስፒክ ላይም ፎከስ እናደርግበት ነው የሚለን ይሄ ሜተድ አይደለ? ስለዚህ ስቲቨን ክራሽንን ምንድን ነው የሚለን? ግራመር ላይ ፎከስ ማድረግ እንደሌለብን እና ሞር እንደዚህ ኮምፕሬሄንሲቭ ቶሎ ላይክ ከሪል ላይፍ ሲቹዌሽን ጋር እያገናኘ መማር እንዳለብን ነው የሚነግረን። ሶ ይሄኛውም ግራመርን በእነኚህ በአራቱ መደገፍ እንዳለበት ይነግራል ማለት ነው። ነምበር 2 ወይም ሁለተኛ ፖይንታችን ደግሞ እንዲህ ብለን ለርኒንጋችን ሚኒንግፉል እንደምናደርገው ነው። ሁሌም እንደምነግራችሁ የምትማሩትን ግራመርም ሊሆን ይችላል ተነቡት ጽሁፍም ሊሆን ይችላል ከላይፋችሁ ጋር ይገናኝላችኋል። ለምሳሌ እናንተ ፋሽን ዲዛይነር ከሆናችሁ ከፋሽን ጋር የሚገናኝ ነገር፣ ሜካፕ አርቲስት ከሆናችሁ ከሜካፕ ጋር የሚገናኝ ነገር፣ ኳስ የምትወዱ ከሆነ ደግሞ ከኳስ ጋር የሚገናኝ ነገር አንብቡላችኋለሁ። ይህ is to make the learning meaningful, to make the learning fun። ነገሩ እንዳለ ፈን ለማድረግ እና ከእናንተ ሪል ላይፍ ጋር ሲገናኝ ትራግሙታላችሁ። ከዛም በኋላ ቋንቋውን መልመድ ትችላላችሁ ማለት ነው።
ስለዚህ ሜን ፖይንቱ ምንድነው? ድግግሞሽ እንዲኖረው ማድረግ ነው። ቋንቋ መላልገ የምትችሉት ደግሞ ከላይፋችሁ ጋር ሲገናኝ ነው ማለት ነው። አሁን ደግሞ ወደ ሶስተኛው ፖይንታችን ወይም ይሄ ሜትድ ለምን ደ ቤስት ተባለ፣ ለምን ይሄ ደ ሞስት ኤፌክቲቭ ተባለ የሚለው ነገር በደንብ እነግራችኋለሁ ማለት ነው። የመጀመሪያው ፖይንት ስኪሎቹ እኩል መሄድ አለባቸው የሚለው ለምን እንደሆነ እነግራችኋለሁ። ለምሳሌ አሁን በኤግዛምፕል አስረዳችሁ። እናንተ ሌት ሴይ ንግግር ላይ ነው ፎከስ ያደረጋችሁ ያላችሁት ይባል you are good at speaking ኦኬ። ግን ደግሞ ወደ ውጭ ወጣችሁ ወደ ውጭ ሀገር ሄዳችሁና ሌት ሴይ የሆነ ሰው ጠየቃችሁ መጥቶ ሜቢ ዳይሬክሽን ሊሆን ይችላል ኦር ደግሞ የሆነ ጠየቃችሁ ሶ እናንተ መስማት ካልቻላችሁ ወይም ደግሞ if you didn't practice your listening skill እንዲህ ብላችሁ ነው የምትመልሱለት right so ይሄ speaking እና listening ራሱ they go together if you cannot listen you cannot speak አይደለ? ይሄ እንሽቻላችሁ ይባል listeningም ትችላላችሁ መናገርም ትችላላችሁ። ግን ደግሞ ለምሳሌ የሆነ ካፌ ሄዳችሁ ሜኑ ኢን እንግሊሽ ነው አይደለ? እሱ ማንበብ ካልቻላችሁ ሪዲንጋችሁ ምንም ከሌለበት እንዴት ብላችሁ ነው ኮሚኒኬት የምታደርጉት? how can you communicate with the waiter? ስለዚህ ሪዲንግም በጣም ኤሰንሻል ነው ማለት ነው። ሪዲንግንም እሺ ተውት። if you need to write something የሆነ ቦታ የሆነችን ፎርም ሙሉ ተብላችሁ ቢሰጣችሁ ደግሞ ጽሁፍ የማትችሉ ከሆነ አሁንም ቋንቋ ላይ ፐርፌክት አትሆኑም መቼም ማለት ነው። ስለዚህ እነኚህ አራቱ they go together especially ደግሞ እንደዚህ ግራመር በጣም ነርድ የሆናችሁ ሰዎች ግራመሩን በደንብ አውቃችሁ የሆነ ሰው ጠይቃችሁ ኦልሬዲ ቴንሱን አይደንቲፋይ አድርጋችሁ በምን መመለስ እንዳለባችሁ ያወቃችሁ ግን ቮካቡላሪ ደግሞ ከሌለ ፖይንት የለውም አይደለ? ሶ ቮካቡላሪያችሁም ስፒኪንጉም ሊሰኒንጉም ራይቲንጉም ኤቭሪቲንግ አንድ ላይ ካልሆነ እናንተ የምትናገሩበት ወይ ደግሞ ራሳችሁ ኤክስፕረስ የምታደርጉበት ወይ ስቲል ፉል አይሆንም ማለት ነው። ምናልባትም እንደዚህ ስላችሁ ቢፎር ኢፍ ዩ ሪሜምበር እኔም መጀመሪያ ይሄ ቅደም ከዛ ይሄ ሚል ቪዲዮ ሰርችላችሁ ነበረ። ይህ ማለት ግን አንዱ ከአንዱ በልጦ ወይም አንዱ ከአንዱ መቅደም ኖሮበት ሳይሆን እናንተ በዚህ ወይ ቋንቋውን ብትለምዱ ቤተር ነው ወይም ደግሞ በሾርት ባንዴ ፍሉዌንት መሆን ትችላላችሁ የሚል ሜትድ ነው እንጂ ወይም ደግሞ ሪዲንግ ቀድሞ ኦር ደግሞ ሊስኒንግ ካንዱ ተሽሎ ሳይሆን ሁሉም እኩል መማር አለባችሁ መስት ነው። ምክንያቱም አሁን እንደነገርኳችሁ አንዱ ካንዱ መናጥልም አይችልም። ግን አንዱ ካንዱ ቀድማችሁ ብትማሩት ለእናንተ ፍሉዌንሲ ቀረብ ያለ ወይም ደግሞ ቀለል ያለ ወይ ይሆናል ብዬ ነው ያዘጋጀውላችሁ እንጂ አንዱ ካንዱ ይበልጣል ያልኩኝ አልነበረም። ለማስታወስ ያክል ምን ብያችሁ ነበረ? ኢንፑት ከአውትፑት ይቀድማል ብያችሁ ነበረ። ኢንፑት ማለት የሆነ ነገር ኮንሱም ማድረግ ማለት ነው። ለምሳሌ ልጅ ይጋለን በሱ ነበር ኤግዛምፕል ያስረዳኋችሁ። ልጅ ጋር መጀመሪያ ሰማን አይደለ? በምን ተጀመረ ማለት ነው? ቋንቋው በሊስኒንግ ተጀመረ ማለት ነው። ከዛም በኋላ ደግሞ ሌላኛው ኢንፑት ማን ነው? ሪዲንግ እናነባለን። ከዛም በኋላ ደግሞ አውትፑት ወይም ደግሞ ራሳችን ቋንቋውን ስናወጣው በጽሁፍ ኦር ደግሞ በንግግር ነው አይደለ? ሶ this was the order መጀመሪያ ሊስኒንግ ከዛም በኋላ ሪዲንግ ኢንፑቶቹ ካለቁ በኋላ አውትፑቶቹ ራይቲንግ እና ስፒኪንግ ብዬ ነበር ያስተማርኳችሁ። ይህም ማለት በጣም ባጭሩ ስነግራችሁ አይምሯችን ውስጥ ያልገባ ነገር አይወጣም አይደለ? ሰው መጀመሪያ ምን እናደርጋለን? በማንበብ እና በመስማት ስኪሉን እናስገባለን ማለት ነው አይምሯችን ውስጥ ማለት ነው። ከዛም በኋላ ደግሞ በጽሁፍ እና በንግግር እናወጣዋለን። ምክንያቱም ያልሰማነውን ነገር አናወራም ወይ ደግሞ ያላነበብነውን ነገር አንጽፈም አይደለ? ሶ ኦርደር ነው እንጂ የነገርኳችሁ አንዱ ሪዲንግ ከስፒኪንግ ተሽሎ ወይም ደግሞ መጀመሪያ ይሄኛውን ሳትችሉ ወይም ይሄኛውን ቀድማችሁ ካታውቁ ይሄ ነገር አትችሉም ማለታችን አይደለም። ኦርደር ነው እንጂ ይሄ መጀመሪያ መታወቅ አለበት አይነት ነገር አልነበረም ማለት ነው። ሶ ይሄኛው አንደኛው ሜቶዶሎጂ ወይም ደግሞ ሪሰርችም ያው ቅድም የነገርኳችሁ ስቲፈን ክራሽን የሰራው ሪሰርች ነው። the second point ወይም ደግሞ ይሄ ሜቶድ ለምን the best ተባለ የሚለው ነገር it makes the learning fun። ለምን መሰላችሁ? አሁን እንደነገርኳችሁ አንድ ነገር ላይ ፎከስ አናደርግም ነው ፖይንታችን አይደለ? ሶ day 1 ስፒኪንግ ካላችሁ or Monday ስፒኪንግ ካላችሁ Tuesday ሪዲንግ ካላችሁ ከዛ በኋላ Wednesday ደግሞ ራይቲንግ ግራመር ቮካብላሪ ያላችሁ በየቀኑ የተለያየ ነገር ነው የምታደርጉት። አሁን ዛሬም ማንበብ ነገም ማንበብ ከነገ ወዲያ ማንበብ ከሆነ ይሰለቻል አይደለ? ግን እዚህ ጋር ግን በራሳችሁ በሮድ ማፕ ተዘጋጅታችሁ አንዳንዱን ቀን ከላያችሁ ቫራይቲ ይሆናል። the same thing አትደጋግሙም። ስለዚህ ጀርኒያችሁ ወይም ደግሞ የእናንተ የመማሪያ ጊዜያችሁ በጣም ፈይኖራል፣ አትሰለቹም፣ ኮንሲስተንሲ ይኖራቸዋል ማለት ነው። ሶስተኛውና ሌላኛው ሪዝን why we say this is the best method is አንድን ነገር በደንብ እንድረዳ ይጠቅመናል። ለምሳሌ አሁን ዛሬ የምትማሩት ስለ ሲምፕል ፓስት ነው ብለን እናስብ። ግራመር ቶፒክ ይሄ ነው አይደለ? ይሄንን ግራመር ቶፒክ በንግግርም ታዩታላችሁ፣ በጽሁፍም ፕራክቲስ ታዩታላችሁ፣ ስፒኪንግ ላይም ዩ አፕላይ ኢት። በሁሉም በአራቱም ሜትድ ደግማችሁ አያችሁት ማለት ነው አይደለ? ይህ ማለት ደግሞ ምን ተፈጠረ ማለት ነው? ሪፒቲሽን ተፈጠረ ማለት ነው። ሪፒቲሽን ሲኖር ወይም ደግሞ ድግግሞሽ ሲኖር ደግሞ ይህንን ቶፒክ ወይም ይህንን ግራመር ቶፒክ በጣም አንደርስታንድ የማድረግ እና ይህንን ቶፒክ ላለመርሳት ትልቅ ቻንስ አለን ማለት ነው።
ስለዚህ እነኚህ የነገርኳችሁ 3 ፖይንቶች ይህ ሜተድ ወይም ደግሞ ይህ ሚክስድ ኦር ብለንድድ የሚባለው ሜተድ ለምን እንደሚሰራ ይነግራችኋል ማለት ነው። ቅድም እንደነገርኳችሁ ፖይንቱ አንድን ነገር ደግሞ ፕራክቲስ ማድረግ ነው። ግን ፕራክቲስ ታደርጉት በአንዱ ስኪል ብቻ ሳይሆን በአራቱም ስኪል ፕራክቲስ አድርጉት ነው። አንዱን ብቻ በአውታችሁ ብትወስዱ ለምሳሌ እናንተ ማውራት ብቻ ከሆነ የምትችሉት ሳትሰሙ አታወሩም እና ሁለቱም they go together። ስታነቡም ስትጽፉም ሁለቱ ነገሮች አንድ ላይ ነው የሚሄዱት። ስለዚህ እነኛ አራቱን ስኪሎች በማንኛውም ቶፒክ ላይ በማንኛውም ጽሁፍ ላይ በማንኛውም ኮንሱም የምታደርጉት ነገር ላይ አፕላይ ማድረግ አለባችሁ የሚለን ሜተድ ነው ማለት ነው። አሁን ደግሞ ቃል በገባሁላችሁ መሰረት ወደ ሰርፕራይዝ እንሄዳለን። ሰርፕራይዙ ምንድን ነበረ? በዚህ ሜተድ የተዘጋጀ ሮድማፕ አይደለ? ዊክሊን ያዘጋጀውላችሁ ሰኞ፣ ማክሰኞ፣ ሮብ እስከ እሁድ ድረስ የምታደርጉት ነገር ዋን ባይ ዋን ነግራችኋለሁ ማለት ነው። በማን እንጀምር? ሰኞ የምታደርጉት ነገር ልንገራችሁ። እዚህ ጋር አለላችሁ አክቹዋሊ ሰኞ የምታደርጉት ነገር ምንድነው? you will watch a video, a YouTube video ከዛም በኋላ እሱን ሰመሪ መጽሐፍ ይሆናል ማለት ነው። እዚህ ጋር ሁለት ስኪል ዲቴክት ታደርጋላችሁ። አንደኛው ማን ነው? listening፣ ምክንያቱም እየሰማችሁ ነው ወይም እየጋችሁ ነው አይደለ? የሚያወሩትን ነገር ትሰማላችሁ ማለት ነው። ከዛ ምን ታደርጋላችሁ? የሰማችሁትን ነገር ሰመሪ መጽሐፍ ይሆናል። listening and writing will be practiced on Monday። ሰኞ ላይ ጽሁፍና መስማት ፕራክቲስ ታደርጋላችሁ ማለት ነው። ወደ ቲውስዴይ ስንሄድ ደግሞ ቲውስዴይ የምታደርጉት ነገር ምንድነው? you will read a story፣ የሆነ ስቶሪ ይኖራል። ከዛ በኋላ እሱን አንብቦ ያነበባችሁትን ነገር በራሳችሁ ወይ ድጋሜ ማውራት ነው። ስታወሩ ጮክ ብላችሁ ነው። ኦኬ። ስለዚህ ከፈለጋችሁ ሪከርድድ፣ ካልሆነም ዶንት ሪከርድድ ኦኬ። እዚህ ጋር ሁለት ነገር ፕራክቲስ ታደርጋላችሁ ማለት ነው። አንደኛው ሪዲንግ ነው። the other one ደግሞ ስፒኪንግ። ማክሰኞ ላይ ማንበብና መናገርን ፕራክቲስ ታደርጋላችሁ ማለት ነው። ስቶሪውን ታነቡታላችሁ። ከዛም በኋላ ያነበባችሁትን ታሪክ በራሳችሁ ያድርጋችሁ ታውሩታላችሁ ጮክ ብላችሁ ማለት ነው። ይሄኛውን ሮድማፕ ማንኛውም ሌቭል ላይ ያላችሁ ተማሪዎች መጠቀም ትችላላችሁ። ጀማሪም ብትሆኑ፣ መሀል ላይ ያላችሁ ብትሆኑ፣ አድቫንስ ብትሆኑ ትችላላችሁ። ምክንያቱም ይሄን ቪዲዮ እዩ ወይም ይሄን ነገር አንብቡ ስላችሁ በራሳችሁ ይሄ ሌቭል ይመጥነኛል ብላችሁ የምታስቡትን ጽሁፍ ማንበብ ስለምትችሉ ማለት ነው። ይሄ ማንንም ሊገድባችሁ አይችልም። በማንኛውም ሌቭል ላይ ብትሆኑ ይሄን ነገር አፕላይ ማድረግ ትችላላችሁ ማለት ነው። ዌድነስዴይ የምታደርጉት ነገር ምንድን ነው? you will pick 10 vocabularies በሌቭላችሁ ማለት ነው። ለምሳሌ ጀማሪ ከሆናችሁ ይሄን ብዬ አስቀምጥላችኋለሁ ቴሌግራማችን ላይ እንደተለመደው። if you are intermediate ይሄን ነገር አንብቡ ብዬ አስቀምጥላችኋለሁ። እናንተ በሌቭላችሁ 10 ወርድ አዲስ ቃል ታመጡና ያንን ቃል በሴንቴንስ ትላምርታላችሁ ማለት ነው። ሮብ ዕለት ምን ፎከስ እናደርገው ማለት ነው? ግራመርን እና ቮካብላሪን አታክ እናደርጋለን ነው። እዛ ላይ በደንብ ፎከስ እናደርጋለን ማለት ነው። እስካሁን ኦልሬዲ 6ቱንም እንትን እያደረጋችሁ ነው፣ የተላመዳችሁ ነው። በ3 ቀን ውስጥ 6ቱንም ነገር አቺቭ እያደረጋችሁ ነው፣ የተላመዳችሁበት ነው ማለት ነው። ወደ ሐሙስ ደግሞ እንሂድ። ሐሙስ ዕለት ደግሞ you will practice shadowing method። shadowing method ማለት የምትሰሙትን ነገር ድጋሚ መናገር ኮፒ ማድረግ ማለት ነው። እዚህ ጋር ምንድን ነው የምታደርጉት? you will listen to a podcast ወይም ደግሞ የሆነ ኦዲዮ ትሰሙና እዛ ጋር የሚባለውን ነገር በሴም ቶን ሪፒት ታደርጋላችሁ ማለት ነው። እዚህ ጋር ማነው ፎከስ የሚደረግበት? ሊስኒንግ እና ስፒኪንግ። አይጋችሁ አንድ ብቻ ፖይንት የምታደርጉበት ወይ የለም ማለት ነው። ሁለት ነገር ነው እዚህ ጋር አታች አድርጋችሁ ፕራክቲስ የምታደርጉት። ስለዚህ ማን አልኳችሁ? ፖድካስት እየሰማችሁ ያን ያሉትን ነገር መድገም። እዚህ ጋር ሊስኒንግ ኤንድ ስፒኪንግ ፕራክቲስ ታደርጋላችሁ ማለት ነው። ስለዚህ እንደዚህ ያላችሁ ከሰኞ እስከ እሁድ ማድረግ የምትፈልጉት ነገር እንዳለ እዚህ ሌሰን ፕላን ላይ አለላችሁ ማለት ነው። ይሄንን ሙሉ ዲቴይሉን እስከነ ማየት እስካለባችሁ ኦዲዮ መስማት እስካለባችሁ ቪዲዮ እንዳላስቀምጥላችኋለሁ እዛ ቴሌግራም ቻናላችን ላይ። ቴሌግራም ላይ ሄዳችሁ ለርኔታ አካባቢ ላይ ሰርች ብታረጉ ወደ 23,000 በላይ የሆነ ተከታዮች ያለበት ቻናል አለ። እዛ ላይ ብትገቡ እስካሁን ድረስ ሰርት እንዳለ ማቴሪያሎች እዛ ላይ ያለላችሁ። ቢፎር ዲስም ዊ ስታርትድ አ ሲሪስ አይደለ? የ12 ቪዲዮ ተከታታይ ቪዲዮ ጀምረን ነበረ። እዛ ላይ ያስቀምጥላችሁ እንዳለ ቪዲዮዎችም ኦዲዮዎችም እዛ ላይ አሉ። if you want to start the challenge again እዛ ላይ ሁሉም ነገር አለላችሁ ማለት ነው። እዛ ላይ ገብታችሁ የዛሬውንም ያስቀምጡላችሁ ዊክሊ ፕላን አለ። የድሮዎቹ ቪዲዮዎችን ስክሮል እያደረጋችሁ ማግኘት ትችላላችሁ። ስለዚህ ለዛሬ ያመጣላችሁ ቪዲዮ ይሄን ይመስል ነበረ። ይሄን ሜተድ አም ሾርት ተጠቅማችሁ ታመሰግኑኛላችሁ እና እስካቆያችሁም እናንተ ጎበዝ ናችሁ ማለት ነው። በጣም ቆርጣችሁ ተነስታችኋል ማለት ነው። እና ይህ ሜተድ እኔ ጋር የሚማሩ ተማሪዎች እንዳለ የምጠቀምበት ነው። እስካሁን ድረስም በጣም ትልቅ የሆነ ኤፌክቲቭ የሆነ ሜተድ ነው። እኔ ጋር ተማሪዎቹም አስተማሪዎች የሚጠቀሙት ሜተድ ነው እና እናንተም ፕሊስ ተጠቀሙት። እና ጋር በአካልም በኦንላይንም ኢቨን ኦን አወር ዌብሳይት መማር ፈልጉ ሰዎችም ካላችሁ ደውሉልን። አወር ዌብሳይት ላይ ብዙ ሰዎች ተመዝግበው በጣም ትልቅ ለውጥ ያመጡ ስለሆነ ጆይን ማድረጋችሁን አትርሱ። ባይ